በበጀት ዓመቱ ባለፉት 8 ወራት ውስጥ ተኪ ምርቶችን በማምረት 2.79 ቢሊዮን ዶላር ማዳን መቻሉን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢዜአ እንደገለጹት መንግስት ከውጭ በሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስና የአገር ውስጥ ምርትን ለማሳደግ ተኪ ምርቶች ላይ በትኩረት እየሰራ ነው። ይህም የውጭ ምንዛሬ እጥረትን በማቃለል ሰፊ የስራ ዕድል በመፍጠር ዜጎች ምርቶችን በተመጣጣኝ ዋጋ እንዲያገኙም እያስቻለ መሆኑን ነው የተናገሩት። ሚኒስቴሩ በስትራቴጂው 96 ምርቶችን ለይቶ በአገር ውስጥ የመተካት ስራ እየተሰራ እንደሚገኙም ተናግረዋል። ለአብነትም በ2013 በጀት ዓመት ተኪ ምርቶችን በማምረት 345 ሚሊዮን ዶላር ማዳን መቻሉን አስታውሰው ይህ ምጣኔ በ2014 በጀት ዓመት ወደ 2.98 ቢሊዮን ዶላር ማደጉን ጠቅሰዋል። ተኪ ምርትን በተመለከተ ስራው ከተጀመረበት ጊዜ አንስቶ እድገት እያሳየ መምጣቱንም ጠቅሰዋል። በ2017 በጀት ዓመት 8 ወራት በሀገር ውስጥ ተኪ ምርቶችን በስፋት በማምረት 2.79 ቢሊዮን ዶላር ማዳን መቻሉን ተናግረዋል። ይህን በበጀት ዓመቱ መጨረሻ 3.9 ቢሊዮን ዶላር ለማድረስ ከሚመለከታቸው አካላት ጋር በትኩረት እየተሰራ መሆኑን ነው ያስረዱት። ተኪ ምርቶች በሀገር ውስጥ ያላቸው የገበያ ድርሻ እያደገ መምጣቱን ተናግረው አሁን ላይ ከ43 በመቶ በላይ መድረሳቸውንም ጠቅሰዋል። ህብረተሰቡ አስገዳጅ ብሔራዊ ደረጃ ምልክት የወጣላቸውን ምርቶች በአግባቡ በመለየት መጠቀም እንዳለበት ተገለጸ። በሀገር ውስጥም ሆነ በውጭ ተመርተው ወደ ሀገር ውስጥ የሚገቡ ምርቶች ጥራትና ደረጃቸውን ይጠበቁና በህብረተሰቡ ጤናና አካባቢ ላይ ጉዳት እንዳያደርሱ ቁጥጥርና ክትትል እየተደረገ መሆኑም ተገልጸዋል። በተለይም ምግብና መጠጥን ጨምሮ የግንባታና የኤሌክትሪክ ምርቶች አስገዳጅ ደረጃ ምልክት እንዲጠቀሙ ይገደዳሉ። በኢትዮጵያ ደረጃዎች ኢንስቲትዩት የግብርናና ምግብ ደረጃ ዝግጅት ዴስክ ኃላፊ ገመዳ አለሙ ለኢዜአ እንደገለጹት አስገዳጅ ብሔራዊ ደረጃ ምልክት እንዲጠቀሙ የሚገደዱ ምርቶች ጥራትን በሶስተኛ ወገን የሚረጋገጥ ነው ብለዋል። አስገዳጅ የደረጃ ምልክት የጥራትና ደህንነት ማረጋገጫ በመሆኑ ህብረተሰቡ ምርቶቹን ያለ ስጋት እንዲጠቀም ያደርጋል ነው ያሉት። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ ወንድሙ ፍላቴ በበኩላቸው ምርቶች ጥራታቸውን ጠብቀው እንዲመረቱ ከፍተኛ ቁጥጥር ይደረጋል ብለዋል። የምርቶቹ ጥራት መጓደል ሊያደርስ የሚችለውን አደጋ ለመቀነስ ከምርት ሂደቱ ጀምሮ በየደረጃው የተለያዩ ፍተሻዎች እንደሚደረጉም ተናግረዋል። ተፈትሸው የሚፈለገውን ጥራት የማያሟሉ ምርቶች ሲያጋጥሙ እንደ ችግሩ ክብደትና መጠን ተለይቶ እርምጃዎች እንደሚወሰዱም ጠቅሰዋል።